ሉሊት ከቤት ተባረረች። ያፌት ጋር ሄዳ ማረፊያ ፈልጋለሁ ቤዛ ከቤት አባረራኛለች ትለዋለች። ያፌትም ቆይ ምን አድርገሽ ነው? ማን ያባረረሽ? የቤቷ ባለቤት ቤዛ ነቻ፣ ሌላ ማን ይሆናል እኮ? በምን ምክንያት? ያው አንተ እንዳልከኝ በነገርከኝ መሰረት እኔ ስልኬን ከፍቼ ሪከርድ እያረኩኝ ያንን ደግሞ ቤዛ አየችው። እናም ያን ስታይ ደግሞ አስወጣችኝ፣ ከቤት አባረረችኝ፣ ሁሉን ነገር ሰምታ ትለዋለች። ታዲያ ስልክሽን ለምን ጠብቀሽ አትይዥም ነበር ይላታል። እና አሁን እኔ ምን እንዳደረግልሽ ነው የፈለግሽው? እኔ የፈለግኩት ያው ማረፊያ እንድትሰጠኝ ነው። አዎ ማረፊያ፣ ያ አንተ ከሰጠኝ እንኳንም ወጣው እዛ ቤት እንደውም ትለዋለች። እሺ ውረጅ፣ መኪና ላስተካክላት እሰጥሻለሁ፣ ችግር የለም ይላታል። ያፌትም ልክ ስትወርድለት ዘግቶ ምን ነበር ያልሽኝ? ማረፊያ ነው አይደል ያልሽኝ? ይኸው እሱ ጋር ረፊ ብሎ ጥሏት ይሄዳል። ሉሊትን በጣም ታዝናለች። እሺ የት አባቴ ነው የሚሄደው አሁን ትላለች። እናም አሰብ ስታደርግ አንድ ነገር ቤዛን የምታጠምድበት አገኘች። እሱም ምንድን ነው? የጽዮን አባት እንደሞተና ጽዮን እንዳላወቀች ሁላችንም እናውቃለን። ስለዚህ በዚህ አስፈራርቼ ቤት መመለስ አለብኝ ብላ ወሰነች። እናም ሉሊትም ሻንጣን የጎተተች ሄደች። ለቤዛ ደወለች። ምን ፈለግሽ አለቻትኝ። ይኸውልሽ ቤዛ በር ላይ ነኝ፣ ከፍተሽ የማታስገቢ ከሆነ በአንድ ስልክ ጥሪ ለጽዮን አባቷ እንደሞተ እነግራታለሁ ትለዋለች። ቤዛም በጣም ትደነግጣለች። እችኮ አታደርግም አይባልም ብላ ቤዛ እየሮጠች ያለ ስትሄድ ጽዮንም ደግሞ ከላይ ልብስ ያስተካከለች ነበረ። ስልኳ ይጠራል እና እሺ እኔ እንዳስገባች ነው አይደል የደወልሽው ትላለች። ሉሊትም ለጽዮን ነበር የደወለች። እቺ ተንከሲስ የታለች እያለች ትደውላለች። እናም አባቷ መሞትን ትነግራታለች። እሷን በጣም ትደነግጣለች። ያፌት ስለ ኤፍራታ የሰጣት መድኃኒት ከሸፈ። ያፌት ለኤፍራታ ልጁ ወይም ደግሞ ጽንሱ እንዲወድ የሚያደርግ መድኃኒት ዶክተሩን የሰጠኝ አዲስ መድኃኒት ነው እና መውሰድ አለብሽ ሲላትም ነበረ። ኤፍራታ መድኃኒቱን ወስደው ነበር እና ግን የሰማችው ነገር ዜና ከፍተው ነበረ። እናም ዶክተሩ እንደሞተና ትላንትና ማታ በራሱ መኪና እንደተገደለና ማን እንደገደለው ደግሞ እንዳልታወቀ ትሰማለች። ኤፍራታ ቶሎ ብላ መድኃኒቱን ትተፋዋለች። ያፌትም ዝም ብሎ ነበር ያዳመጠ ያለው። ኤፍራታ በጣም ደነገጠች። መድኃኒቱንም ተፋችው። አንዴ ንግስት ለምንድን የተፋሽው ብሎ በያንሽና ዋጭው ይላታል። ምን ሌላ መድኃኒት አትሰጠኝም? እዚህ ጋር ወደቀው ነው የምውጥልህ ትለዋለች። አይ መድኃኒቱ ከውጭ ስለሚመጣ ይሄ ስለማይገኝ ነው፣ ሌላ መድኃኒት የለም፣ ይሄ መድኃኒት በጣም ውድ ነው እናም አይገኝም ይላታል። እሺ አሁን ንገረኝ። ቆይ ዶክተሩ ትላንት ማታ ከሞተ መድኃኒቱን ማን የሰጠህ? ማን ያዘዘልህ? ብላ ኤፍራታም ትጮበታለች። እናም በዚህ አጋጣሚ የኤፍራታ ልጅ ድኗል ወይንም ደግሞ ተርፈዋል፣ መድኃኒቱ ስላልወጠችው። ስለዚህ ደግሞ ጽንሱ አልወረደም። ግን ደግሞ ያፌት አሁንም ቢሆን አይለቃትም። ምክንያቱም ጽንሱ እንደሚወርድ እርግጠኛ ስለሆነም ወይም ደግሞ ስለማይፈልገው ይህን ነገር ደግሞ ማድረግ ወደኋላ አይልም። እናም ገኒና እንዲሁም ደግሞ አቤል ነበሩ። እናም እናንተ ውጡ፣ እኔና ሚስቴ የምናወራው ወሬ ያለ ይላሉ። ቶሎ ውጡ ብሎ ሲጮህ እነሱም ተደነጋግጠው ጥለው ይወጣሉ። እናም ኤፍራታና እንዲሁም ያፌት በጣም ይጣላሉ። ሲጨቃጨቁ ሲጫጫሁ ገኒ ደንግጣ ትመጣለች። ምን አባሽ ትሰሪ መጣሽ? ምንድን ነው ልጄ ምን ተፈጥሮ ነው ስትላትኝ፣ ምን አባሽ ትሰሪ መጣሽ? ይኸውልሽ እንዳትወርጂ አልተባልሽም ነበር? ስራሽን ረሳሽ እንዴ ይላታል። እናም ገኒ ሲናገራት ኤፍራታን በጣም ትናደድና እሷን መናገር አትችልም። ስርዓት ያዝ እያለች ከያፌት ጋር መጣላት ትጀምራለች። ያፌት አሁን ላይ ገኒንም በጣም ያንቋሸሻት ነው። እናም ኤፍራታ ገኒ ሲናገራት በጣም ስላዘነች ገኒን ጠራቻትና ይኸውልሽ ገኒዬ አንቺ ከኔ ጎኔ ብትሆኝ በጣም ደስ ይለኛል፣ ግን ደግሞ ያፌት ሰው ሲኖር ቤት አይወድም እና ደግሞ አሁን ላይ አንቺን እንደዚህ ሲናገርሽ በጣም ነው እኔ ይሰማኛለው። እናም እባክሽን ቤት ሂጂና እየተመላለሽ ጠይቂኝ፣ እሱ በጣም በተናገረች ቁጥር እኔ እየተናደርኩ ነው ትላለች። ይኸውልሽ ልጄ እኔ ምንም ቢናገረኝ ምንም አይመስለኝም፣ ዋናው አንቺ ጋር መሆኔ ነው ሰላም የሚሰጠኝ። እናም
ምንም ቢናገር እኔ ምንም ነገር አልናገርም፣ አታስቢ፣ ተው ይናገር፣ ችግር የለውም ትላታለች ገኒም። እንደዛ ስትላት ኤፍራታም በቃሽ፣ ግን እኮ ገኒ ሄደሽ እኮ የተመላለሽ ብትጠይቅኝ ይሻል ነበረ እንደዚህ ከሚሆን እሱም ትላለች። እናም ገኒም መሄድ እንደማትፈልግና እንዲሁም የፈለገውን ነገር ቢናገር ምንም እንደማይመስላት ትነግራታለች። እሺ በቃ ገኒ አንድ ነገር ልነግርሽ ነው ትላታለች። ምንድን ነው ንገሪኛ እያለች እያለ ኤፍራታ ማርገዟን ከናታን ማርገዟን ልትነግራን ነበር ለገኒ። ግን ደግሞ አቤል ይመጣል። አቤል ሲመጣም ቆይ አንቺ ቁርስ አልደረሰም እንዴ እያለ ገኒን ማመነጫጨቅ ጀመረ። አንተ ምን ስራት አይኖርም ብላ ኤፍራታም በጣም ትናደድበታለች። ለምንድነው ቆይ አንተ ስራት የማይኖርህ እያለች ትሰድበዋለች። እናም በይ እንግዲህ አንቺ አሁን ታመሻል ብዬ ነው እንጂ ምን ነው ሁሉን ነገር ረሳሽው ይላታል። ምክንያቱም ደግሞ ለምንድን ነው እዚህ ቤት ያለውበት የመጣውበትን ረሳሽ ወይ ብሎ ሊያስታውሳትም ነበረ። የፈለግከውን ማምጣት ትችላለህ ትለዋለች። እናም ገኒ ምንድን ነው ኤፍዬ ልትነግረኝ የነበረው ነገርኛ ትላታለች። በቃ ገኒ ሌላ ጊዜ። ምንድን ነው ሌላ ጊዜ? አዎ ሌላ ጊዜ። እናትና ልጅ ደግሞ ምን ጀመራችሁ ይላል አቤልም። አንተ እባክህ ዝም በል ትለዋለች ገኒ። በጣም ትናደዳለች። አቤልም ማመነጨቁን ቀጠለ።